ደካማ ወንድ ጠንካራ ሴትን ይሰብራታል። በተለምዶ ባል ወይም ሚስት መካከል በሚኖረው ግንኙነት ወንዱ ከሴቷ መብለጥ አለበት። ሴቷ ከበለጠች ትዳሩ ጥሩ አይሆንም ይባላል። ያኔ መቼ ነው? ደካማ ለሆኑ ወንዶች ነው። ይሄ ጠንካራ ለሆኑ ሰዎች አይሰራም። ይሄንን ማሳያ የሚሆነው ለምሳሌ ሶሻል ሚዲያ ላይ አንድ ሰው እንደ ምሳሌ ላምጣላችሁና የያደሺ ያደሺ ከባሏ በኢኮኖሚ ትበልጣለች። ቤት፣ መኪና፣ ቢዝነስ ምናምን። እሱ ሜዲካል ዶክተር ነው። ኦፍኮርስ ሜዲካል ዶክተር ገንዘብ ተከፋይ ነው ግን ባደር አያደርገውም። ያን ያህል ሶሻል ሚዲያ ላይ ስታዩ ብዙ ማስመሰል ያልበዛባቸው አይነት ላይፍ ነው የነሱን ላይፍ ስትመለከቱ እና ለምንድን ነው ባዘር የማያደርገው? ዊዝ ኤቭሪቲንግ በኢኮኖሚ በልጣው ለምንድን ነው ባዘር የማያደርገው? እየጣረ ነው ሰው ለሚጥር ሰው ዛዳዝ ማተር እየጣረ ነው፣ እየሰራ ነው። አሁን አሲስተንት ሰርጀሪ አሲስተንት ፕሮፌሰር ነው ምናምን ሰው ውጭ ይሄዳል፣ ይማራል። ስቲል ጥረት ላይ ስለሆነ ያንን ቦታ እንደሚደርስበት ያምናል፣ ያውቀዋል። ስለዚህ የእሷ መለወጥ እንደ ኮምፕሊመንት እንጂ የእሱን ህልም ለማሳካል እንደውም በደንብ የሚያግዘው የሚረዳው ነገር እንጂ እስና ትሬት እንደ ትሬት አያየውም። ስለዚህ እንደውም በደንብ ነው ሰፖርት የሚያደርጋት፣ በደንብ ነው የሚያግዛት እንጂ ለምን በለጠች እንድትበልጠኝ አይገባም የሚል ኢንትሮ ውስጥ አይገባም፣ ኮንፊውዥን ውስጥ አይገባም። ኢንስቴድ ግን ደካማ ለሆነ ወንድ፣ ለማይጥር፣ ለማይታትር፣ ሁልጊዜ ቁጭ ብሎ ችግርን ለሚያወራ፣ ብሶትን ለሚያወራ፣ ፔስቲሚስቲክ የሆነ ያሉበትን ችግሮች ላይ ብቻ ለሚያተኩር፣ አንድን ስራ ሙጭኝ ብሎ ከዛ ለማይወጣ፣ በቃ ለማይጥር፣ ጥረት የማያደርግ፣ ወድቆ የማይነሳ ማለት ነው። ሁልጊዜ ስታቁት ካወቃችሁ ጀምሮ ያችን አንድ ነገር ይዟል። ከዛ ውጪ ምንም ላይፍ ቼንጅ የለም። ሜቢ የደሞዝ ጭማሪ ቢመጣበት ነው። ወንድ ልጅ ብቻ አይደለም፣ ወንድም ሆነ ሴት ወድቆ ካልተነሳ ያ ሰው የሚሞክር ሰው አይደለም። በቃ ኮምፎርት ዞን ውስጥ ነው። በጣም የሚገራርሙ ሀሳቦችን ሲያበለጩ ልታዩ ትችላላችሁ። ብዙ ሊያቅዱ ማቀድ ቀላል ነው። አይምሮ ፌክ ነው የሚሰራችሁ። ማቀድ ላይ አይምሮ ኦፍኮርስ በጣም ጎበዝ ነው፣ ግን መውደቅን ይፈራል። መውደቅን ስለሚፈራ አይሞክርም። የማይሞክረው ምን አይነት ሰው ነው? የማይሞክር ሰው አይወድቅም። ስለዚህ እዛ ኮምፎርት ዞን ውስጥ ከምወድቅ ብሎ እዛ ውድቀት ውስጥ ተበቻችቶ ይኖራል ማለት ነው። ህይወት ውስጥ ሌላ ጠንካራ ሴት ስትመጣ የምትሞክር፣ የምትወርቅ፣ የምትነሳ፣ የምትጥር፣ ራሷን አፕዴት ለማድረግ የምትጥር ሴት ስትመጣ ግን ምኑን ክሊክ ታደርግበታለች? ስንፍናውን ታጸባርቅበታለች። የስንፍናው መስታወት ነው የምትሆንበት። ስለዚህ እሷን መገዳደር ይጀምራል። እሷን ማርቀቅ፣ እሷን ማርከም፣ እሷን ሰርፕረስ ማድረግ ይጀምራል። ይሄ ምናልባት ሲያደርገው እሱም ላይታወቀው ይችላል። ነገር ግን ስሜት ስለሆነ ስሜቱን እንዲያረካ ኦር ደግሞ ይሄ የሚረብሸውን ስሜት ለማስታገስ የዛን ሰው ውድቀት ሊፈልግ ይችላል። ግን አስቦበት አይደለም። ትውደቅልኝ የት አባታ ባላለፈላት። ይሄ ከምቀኝነት አይደለም። አንዳንዱ ሰው ውድቀታችሁን የሚመኘው ከምቀኝነት ነው። ይሄኛው ግን ከምቀኝነት ጋር የተያያዘ አይደለም። ይሄ ሳያስቡት ራሱ አይምሮ የሚፈጥረው ነገር ነው። አንድ ማሳያ ልስጣችሁ። ለምሳሌ እንዴት ነው የሚያደቃት? እንዴት ነው የሚሰብራት? ከስሜት አንጻር ብቻ ላሳያችሁ። ያቺ ሴት ውጪ ላይ ብዙ ሰው የሚያደንቃት ሊሆን ይችላል። ጥንካሬዋ፣ ዋው ኮንፊደንስሽ፣ ያለሽ ኢነርጂ፣ እንደዚህ ነገርሽ ምናምን ጥንካሬሽ፣ ወይ በቢዝነሷ ሊሆን ይችላል፣ ወይ በትምህርቷ ሊሆን ይችላል፣ ወይ ባላ ፕሮፌሽን ብቻ ሰዎች በጣም የሚያደንቋትና ሀውካን አይቤ እንዳንቺ እንዴት ነው መሆን የምችለው ምናምን የሚሏት ሰው ልትሆን ትችላለች። ነገር ግን ሰው ደግሞ የሚያረካው የራሱ ሰው አስተያየት ሲሰጠው ነው። የሚወደው ሰው፣ የሚያፈቅረው ሰው፣ የራሴ ከሚለው ሰው ነው። እነዚህን እውቅና፣ እነዚህን ቬሪፊኬሽን፣ ሪኮግኒሽን ሲያገኝ ነው ደስ የሚለው፣ ሙሉነት የሚሰማው። ከውጭ የምትሰሙትን አስተያየት ወዲያው ነው የምትረሱት። ያን ያህል ቫሊዩ አትሰጡትም። ወይራስ የራሳችሁ ሰው ግን ያ ውጭ የተባላችሁትን ነገር ዋው ብሎ ሲነግራችሁ ኢነርጂ ነው የሚሆናችሁ። ትበረታታላችሁ፣ ወደፊት ትሄዳላችሁ። በጣም ብርታት፣ አቅም፣ ጉልበት ይሆናችኋል። ግን ቤት ስገቡ ያ ሰው ምንድን ነው የሚላችሁ? ኔጌቲቭ ነገራችሁ ላይ ነው የሚያተክረው። ኦፍኮርስ ሰው ሁሉ ጥሩም መጥፎም ወር ደካማም ጠንካራም ጎን ይኖሩታል። ግን ቤት ስትመጡ ውጭ ሰው ጥንካሬያችሁ ላይ ነው ፎከስ የሚያደርገው። ውስጥ ሲሆን ግን ያ ሰው ምናችሁ ላይ ነው ትኩረት የሚያደርገው? ደካማ ጎናችሁ ላይ። ወይ ይሄ ጭቅጭቅሽ ይላል፣ ወይ ይሄ ኩርፊያሽ ይላል፣ ወይ ይሄ ነገርሽ ይላል፣ ወይ ሙያሽ ይላል፣ ወይ እንትንሽ ይላል። ገብቷችኋል? ግዴለሽነትሽ፣ እንትንሽ ብቻ እየመዘዘ እያወጣ ቤት ውስጥ የሚነታረካችሁ ምናችሁ ላይ ነው? ደካማ ጎናችሁ ላይ። is unable to show your strength። ያ ጥንካሬሽም ቢሞት አይገልጽልሽም።
ኢንኬዝ ራሱ አንተ ለምንድነው ኔጌቲቭ ሳይድ ላይ ብቻ የምታተኩሩት? አይ ታቅሱ ማጎዝ ኮርሽ ብሎ ይሄ ምንድነው ያን ያህል ኮምፕሊመንት የማይሆኑ አስተያየቶችን ሊሰጣችሁ ይችላል። ያ ከምቀኝነት ወይ ከክፋት ወይ ከምናምን አይደለም። በኔ እይታ ከምንድነው ኢሞሽኑን ያንን መቀበል አይምሮ አይፈልግም። ስለማይፈልግ እሷ ያንን ነገር እንድታሳየው አይፈልግም። እሷ ደግሞ እንደዛ መባሏ ውስጡን ይሰብራታል፣ ያደክማታል፣ ያደቃታል። ምክንያቱም ከዛ ከቤት የሚወረወርባትን ነገር ለማስተካከል በጣረች በሞከረች ቁጥር ምንም ሙከራዋ ደግሞ ባልታየላት ቁጥር ሪኮግናይዝ ባልተደረገላት ቁጥር ውስጡ ምን እየሆነች ትሄዳለች? እየተሰበረች ነው የምትሄደው። ለዛ ነው መጽሐፍ ቅዱስ ለምሳሌ ሴት ልጅ ደካማ ፍጥረት ናት ሲል ድሮ እናደር ነበር። በዚህ ሐዋርያ ጳውሎስ እንዲህ ከማለቱ ጸረ ሴት ብዬ ነበር የማሰበው፣ ግን አሁን አይደለም። ሳይኮሎጂን ለመረዳት ስሞክር ይሄ የስሜት ደካማነት ነው። ሴት ልጅ ኢሞሽናሊ ዊክ ናት። ኢሞሽናሊ ሰፖርት የሚያደርጋትን አካል ትፈልጋለች። በገንዘብም፣ በሌላም፣ በእውቀትም፣ በፕሮፌሽን በምንም ጠንካራ ሆና ሰርታ ለማለፍ ብትሞክርም ኢሞሽናሊ ግን ዊክ ነው የምትሆነው። ሺ ኒድስ ሳምበዲ ሁ ሄልፕስ ሄር ያንን ክፍተቷን ያንን ድካማ ማለት ነው ነው ናቹራሊ ደካማ የሆነችበትን ነገር ተጠቅሞ እሷን ከማጠንከርና ከማጎልበት ይልቅ እንደገና ቢያደክማት ደግሞ ኢማጂን ምን ሊሆን እንደሚችል ስብርብሯን ነው የሚያወጣት። ለምን ቀድሞውኑ ኢሞሽናሊ ዊክ ናት። ኢሞሽናሊ ዊክ ለሆነች ሴት ጭራሽ ኢሞሽናሊ ደግሞ የሚጎዳት ወንድ ሲመጣ እንክትክቷን ነው የሚያወጣት። ሰው ከውጭ ሲታይ ነው በጣም ጎበዝ ጠንካራ፣ ውስጡን ግን በጣም ደካማ፣ በራሷ ማትተማመን፣ ያ ስሜት ነው እንዲሰማት የሚያረጋት። ለምን ጥንካሬ እንዲሰማት ካደረጋትማ ጭራሽ አናቴ ላይ ወጣ አሳበለው ብሎ ትጨፍራለች ብሎ ይፈራል። ገብቷቸዋል። እሱ ይሄንን ነገር ያዳበረው ከየት ነው? ከልጅነት ትራውማ። አየችሁ አይደል? ለዚህ ነው ትራውማ ካልታከመ ከልጅነት እስከ እውቀት እስከ እርጅና ድረስ ይሄዳል። ያኔ በልጅነታችሁ ወላጅ ሲያሳድግ እንደመጣለት ይሳደባል አይደለ? ይሳደባል። አሁንም ሰው ይሳደባል። ልጆቻችሁ ሲያናድዷችሁ ምናምን ተበሳጭታችሁ ትሳደባላችሁ። ያ ስድብ አንተ ማትረባን፣ አመፀኛ፣ ሞኝ፣ ጅራጅ፣ ምን ትመስላለህ ምናምን እየተባለ የሚሰደበው ነገር በዛ ሰዓት እነሱም ሰድበው ረስተውታል፣ እናንተም ተሰድባችሁ ረስታችሁታል። ደብቆ አይምሮ ግን አይረሳውም። ታስ ደ ፕሮብለም። ፊት ለፊት ያለው አይምሮ ያ ኢትስ ኦኬ እኔ ስላናደርኳቸው ነው እንጂ ጠልተውኝ አይደለም ምናምን ብሎ ሎጂካል ማይንድ ሊያልፎ ይችላል። ድብቁ አይምሮ ስሜትን የሚይዘው አይምሮ ግን እንደዛ አይደለም የሚያስበው። በቀጥታ ነው የሚረዳ። አዎ እኔ እውነትም አረባም፣ እኔ እውነትም አልጠቅምም፣ እኔ እውነትም ጅል ነኝ፣ ሞኝ ነኝ ብሎ ስለሚቀበል አብሮ ያ ነገር ያድግና ያንን ነገር ፎልሲፋይ የሚያደርግበት ነገር ይፈልጋል። ያንን ፎልሲፋይ ማድረገው ደግሞ ማላይ ነው ኢሞሽናሊ አታችድ ከሆነው ሰው ጋር ነው። ይሄ ያ ሰው ላይክ ለጎረቤት ለውጪ ሰው ምናምን በጣም ደግ የዋቸር ሊሆን ይችላል። ሰው የሚረዳ ያለውን የሚሰጥ ተበድሮ ሁሉ የሚሰጥ የታመመ የሚጠይቅ እዛ በቃ የታሰረ የሚጠይቅ ምንም ያክ ተበድሮ መጥፎ ላደረገበት ራሱ በመልካም የሚመልስ መልካም ሰው ሊሆን ይችላል። እሱ ለኤክስተርናል ፒፕል ነው፣ ለሌላ ሰው ነው፣ ለቤተሰብ ነው፣ ለጓደኛ ነው፣ ለምናምን ነው። ግን ወደ ሚስት ሲመጣ ወደ ሪሌሽንሽፕ ሲመጣ ግን that doesn't work። ለምን? ከእሷ ጋር ኢሞሽናሊ ነው አታችድ የሆነው ሎጂክሊ አይደለም። ስለዚህ ኢሞሽኑ ስለሆነ የተጎዳው ያንን ኢሞሽኑን የሚያስታግስበት ነገር ነው የሚፈልገው። ያቺ ሴት ጠንካራ ሆና ልትገዳደረው ስትሞክር ምን ያህል ጠንካራ እንዳልሆነች ሊያሳያት ይፈልጋል። ይሄ እኮ የስሜት አይምሮ እኮ ነው። ስለዚህ እሷን ዊክ በማድረግ እሷ ስትደክም፣ እሷ ስታለቅስ፣ እሷ ለምን እንደዚህ ያደረከኝ እያለች ስትል then the mind tell him that you see አንተ እኮ ጠንካራ ነህ፣ አንተ እኮ ብልጥ ነህ፣ አንተ ሞኝ አይደለም፣ የዋህ አይደለህም፣ ምንድነው ኃይለኛ አይደለህም፣ እንደዚህ አይደለም፣ ጥሩ ሰው ነህ ምናምን የሚለውን ነገር ያሳየዋል፣ ይነግሯል። ስለዚህ ያስደስተዋል። አውቆት አይደለም የሚደስተው። የእሷ ሀዘን፣ የእሷ መሰበር፣ የእሷ ሎጂካሊ አያስደስተውም፣ ኢሞሽናሊ ግን ያስደስተዋል። እኔ ለምን ያንቺን ክፉ ፈልጋለሁ ለምን ሊል ይችላል። ምክንያቱም አስቦበት አይደለም። ኢሞሽናሊ ግን ያ ነገር ያረከዋል፣ ያስደስተዋል። ለምን? የስሜት ጠባሳ ስለሆነ ያንን ነገር የሚያክመው በምንድን ነው? ከስሜቱ ጋር ከሚገናኘው ሰው ነው። ስለዚህ ከእንደዚህ አይነት ሰው ጋር ስትሆኑ ራሳችሁን መጠበቅ ብቻ ነው።
ሴቭ ዩርሰልፍ rather than changing that person። ራሳችሁን ጠብቁ። እንደዚህ እንደሆናችሁ የምታውቁ ሰው ደግሞ ቴራፒ ጋር ሂዱ፣ ታከሙ። ሌላ ሰው አትግዱ። ለእናንተ ደግሞ በቴራፒ